የመዳን ክፍል 2 ነው። ይሄ እንግዲህ የመዳን ክፍል 2 ነው። አሁንም አካፍላችሁ የመዳንን ክፍል 2 ነው። በመጀመሪያው በክፍል 1 መልእክቴ ላይ መዳን ምን እንደሆነ በኃጢአት ምክንያት የመጣ ክፍያ እንደሆነ አይተን ነበር። አሁን ደግሞ የመዳንን ትምህርት ክፍል 2ን ደግሞ ባጭሩ ማሳየት እፈልጋለሁ። እንግዲህ የመዳን ጉዳይ ስናወራ መዳን ማለት ይቅርታን ማግኘት ነው ብለን ቆላስይስ ምዕራፍ 1 ቁጥር 13 ላይ ያለውን አንስተን ነበር። መዳን ይቅርታን ማግኘት ነው። መዳን ይቅርታን ማግኘት ነው ብለን ሁለተኛ ደረጃ መዳን በክርስቶስ ያመኑ ሁሉ ከእግዚአብሔር ጋር መታረቅን ማግኘት ነው። ይቅርታ ማግኘት አለ። በክርስቶስ በማመን ደግሞ ምን ማግኘት ነው ማለት ነው? ከእግዚአብሔር ጋር መታረቅ ነው። በክርስቶስ በማመን ከእግዚአብሔር ጋር መታረቅ ነው። ምክንያቱም ሰው ኃጢአተኛ ሲሆን የሚጣላው ከእግዚአብሔር ጋር ነው፣ ከማንም ጋር አይደለም። በእርግጥ ኃጢአት ከራስም ጋር እንድንጣላ ያደርገናል። ብዙ ኃጢአት ያቅበዘብዛል፣ ተስፋ ቢስ ያደርጋል፣ ደካማ ያደርጋል። ኃጢአት ተስፋ ያስቆርጣል። በዛ ምክንያት ደግሞ ሰይጣን ክስ ያመጣል። ኃጢአተኛ ነህ፣ በደለኛ ነህ፣ መሞት አለብህ፣ መሞት ይገባሃል፣ ራስህን አጥፋ የሚል ብዙ የተለያዩ ምክንያቶችን ይፈጥራል። ሰይጣን ክፉ ስለሆነ ማለት ነው። ሰይጣን መጀመሪያ ኃጢአት የሚያሰራን እሱ ነው። የኃጢአትም ምንጩ እሱ ነው። ከዛ በኋላ ደግሞ በኃጢአት ተጸጽተን ደግሞ ወደ ሞት እንድንመጣ ነው የሚያደርገው። ግን መጽሐፍ ቅዱስ ሲናገር እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው። በኃጢአት እንድንጸጸት ካደረገን እግዚአብሔር ወደ ራሱ ነው የሚያመጣን፣ ወደ ህይወት ነው የሚያመጣን፣ ወደ መዳን ነው የሚያመጣን። ስለዚህ ምን ይላል? ከእግዚአብሔር ጋር መታረቅን እንደምናገኝ ስንድን መታረቅን እንደምናገኝ ይናገራል። ቁጥር 21 ላይ ነው የሚናገረው ቆላስይስ። አሁንም ከዚህ ምዕራፍ ላይ አልወጣም። በዚህ ምዕራፍ ነው ይሄንን ሐሳብ እናንተ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። በስጋው ሰውነት በሞቱ በኩል አስታረቃችሁ። ከማን ጋር? ከእግዚአብሔር ጋር። በሮሜ ላይ ደግሞ መታረቁን ባገኘንበት በእሱ ደግሞ ከቁጣው እንድናለን ይላል። መታረቅ ያገኘነው በክርስቶስ ነው። ምክንያት በእግዚአብሔርና በሰው መካከል ክርስቶስ ሲሰቀል የእግዚአብሔርን ቁጣ በማብረድ የእኛን ኃጢአት ደግሞ በማስወገድ እግዚአብሔር በኃጢአት ላይ ሊፈርድ የነበረውን ፍርድ እሱ ሰውነት ላይ ጨርሶ የክርስቶስ ሰውነት ላይ ጨርሶ ወደኛ ሊመጣ የነበረውን ፍርድ ወደኛ ሊመጣ የነበረውን ቁጣ እዛው ሰውነቱ ላይ አስቀርቶ እግዚአብሔር በደዌ ያደቀው ዘንድ ስለፈቀደ የሁላችንን በደል በሱ ላይ ስላኖረ እግዚአብሔር ኃጢአተኛ ላይ ሊከፍለው የነበረውን የሚፈርደውን ወይም የሚከፍለውን ሙሉ ክፍያ እሱ ላይ ከጨረሰ በኋላ ፍርዱ እዛ ላይ ይጠናቀቃል። ከዚያ ፍርድ በኋላ ደግሞ እኛ እንጸድቃለን ማለት ነው። እንዴት እኛ እንጸድቃለን ካላችሁን፣ ክፍያው ስለተፈጸመ ሙሉ ክፍያ ስለተፈጸመ በክርስቶስ አካል ላይ ሙሉ ክፍያ ስለተፈጸመ እኛ እንጸድቃለን። እኛ የምንጸድቀው ግን እኛም ከፍለን ነው። የምንከፍለው ግን ምንድነው ካላችሁኝ፣ በክርስቶስ አካል ላይ ሙሉ ክፍያ ተከፍሏል ብለን ስናምን ማለት ነው። በሰውነቱ ተከፍሏል። እዳችን በሰውነቱ ተከፍሏል። እዳችን በመገረፉ ተከፍሏል። እዳችን በውርደቱ ተከፍሏል ብለን ስናምን ነው። እኛ የሚጠበቅብን ክፍያ ማመን ነው። እሱ የተጠበቀበት ደግሞ ሞትና ግርፋት፣ ስቃይና መከራ ነው። እሱ ፈጽሞታል። እኛን ፈጽመው ዘንድ ግን እየተጠየቅን ነው። አሁን በእምነት ፈጽሙ፣ በእምነት ይሄንን መዳን ፈጽሙ የሚለን እንግዲህ ይሄ ትምህርት ነው። ስለዚህ መዳን ማለት ይቅርታን ማግኘት ካልን በመጀመሪያው፣ አሁን ደግሞ ከእግዚአብሔር ጋር መታረቅን ማግኘት ነው። መዳን ስንል በሌላ ቦታ ላይ ደግሞ መዳን ምንድነው ካልን በእግዚአብሔር ፊት ያለ ፍርድ መሆን ነው። በማን ፊት? በእግዚአብሔር ፊት ያለ ኩነኔ ያለ ፍርድ መሆን ነው። ድነናል ስንል ያለ ፍርድ ነኝ ማለታችን ነው። በክርስቶስ ድነናል ስንል ያለ ኩነኔ ነኝ ማለታችን ነው። ድነናል ስንል ጸድቀናል ስንል ፍርድ የለብኝም ማለታችን ነው። ኩነኔ የለብኝም ማለት ነው። እዳ የለብኝም ማለት ነው። ሰው ዝም ብሎ ፍርድ ቤት አይሄድም አይደል? እዳ ሲኖርበት
ክስ ሲኖርበት ነው ፍርድ ቤት የሚሄደው እንጂ ዝም ብሎ ፍርድ ቤት አይመላለስም ሰው። ልክ ካፌ እንደምንሄደው ወይም ደግሞ ሌሎች ቦታ እንደምንሄደው በየቀኑ ፍርድ ቤት አንሄድም። እኛም ባለ ዕዳ ስንሆን ብቻ ነው ፍርድ ቤት የምንሄደው፣ ወይም ተከሳሽ ስንሆን ነው ፍርድ ቤት የምንሄደው። ከዳነ ሰው በክርስቶስ ወንበር ፊት በእግዚአብሔር ዙፋን ፊት አይቀርብም። ካልዳነስ መቅረቡ አይቀርም፣ ምንም ጥርጥር የለውም። ምክንያቱም መጽሐፍ ስለሚናገር ሮሜ ምዕራፍ 5 ቁጥር 9 ላይ እንደዚህ ብሎ የሚናገር ቃል አለ። ሮሜ ምዕራፍ 5 ቁጥር 9 ላይ ይህንን ሐሳብ ደግሞ እልፍ ብለን ሌላ ቦታ ላይ እናየዋለን። እንግዲህ እንደዚህ ነው የሚለው ቃሉ ስታዩ፣ ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይላል። ሞቷልና ኃጢአተኞች ነበርን ሳለን ነው የሞተው። ጥሩ ሰው ሆነን አይደለም፣ መልካም ሰው ሆነን አይደለም፣ ስነ ምግባራችን ሲስተካከል አይደለም፣ እንደሚባለው የቆራቤ አባልም ስንሆን አይደለም። ገና ኃጢአተኞች ሳለን ነው ክርስቶስ ስለ ኃጢአታችን የሞተው። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። የክርስቶስ ሞት ምክንያቱ ደግሞ እግዚአብሔር ሰው አፍቃሪ መሆኑን፣ እግዚአብሔር ሰው የሚወድ መሆኑን፣ እግዚአብሔር የፍቅር አምላክ መሆኑን ለማብራራት ነው የክርስቶስ ሞት የተከናወነው። እግዚአብሔር ሰውን ይወዳል ካላችሁ፣ እግዚአብሔር ሰውን የመውደዱ ትልቁ ምስጢር የተገለጠው በልጁ በኢየሱስ ክርስቶስ ሞት አማካኝነት ነው። ይልቁንም እንግዲህ ይልና አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ልብ በሉ። በደሙ ከጸደቅን በእርሱ ከቁጣው እንድናለን። በማን? በክርስቶስ እንድናለን። መልሶ ደግሞ ሊመጣ ላለ ቁጣ፣ ለሚመጣም ቁጣ፣ ለሚገለጥም ቁጣ ምንድነው ደግሞ በራሱ በክርስቶስ ነው ይለናል። ይልቁንም እንግዲህ ይልና አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ብሎ ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። አሁን ያለ ፍርድ መሆን የሚለውን እንመልከት። ምዕራፍ 8 ላይ ሮሜ እዛው ምዕራፍ 8 ላይ እንግዲህ ይላል በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ለምን ኩነኔ የሌለባቸው? ኃጢአተኞች ስላልሆኑ ነው? አይደለም። ነበሩ፣ በደለኞች ነበሩ፣ ኃጢአተኞች ነበርን፣ በደለኞች ነበርን። ኃጢአታችንና በደላችን ደግሞ እንደ መርገም ጨርቅ ነበረ። ታዲያ ለምንድን ነው ኩነኔ የሌለብን? በክርስቶስ በመሆናችን ምክንያት። ቅድም ባልነው ማለት ነው። በእኛ ቦታ ተገኝቶ ዕዳችንን በከፈለው፣ በእኛ ስፍራ ተገኝቶ በተሰቀለው፣ በእኛ ስፍራ ተገኝቶ በተገረፈው፣ በእኛ ስፍራ ተገኝቶ ዋጋችንን በከፈለው በሱ ስንሆን ኩነኔ የለብንም። ያለሱ ስንሆን ደግሞ በኩነኔ ውስጥ እንሆናለን። ይሄ ነው የሚሆነው። ያለሱ ስንሆን ራሱ ኃጢአት የሚጠይቀን ጥያቄ አለ፣ ሕጉም የሚጠይቀን ጥያቄ አለ። ያለ ክርስቶስ ስንሆን የምንጠየቀው ጥያቄ አለ። ያለ ክርስቶስ ስንሆን እንዳልኳቸው በክስ ውስጥ ስንሆን ሁልጊዜ እንጠየቃለን። ፍርድ ቤት መቆማችን አይቀርም። ያለ ክርስቶስ ስንሆን የምንጠየቀው ጥያቄ አለ። በአንተ ቦታ ክርስቶስ የከፈለውን ክፍያ ታውቃለህ ወይ? ዕዳ ተከፍሏል ወይ? ነፃ ነህ ወይ? የሚል ጥያቄ ይመጣል። ከማን ዘንድ? ከሕጉ። ሕጉ ይሄንን ነው የሚጠይቀው። አንተ ማሟላት የማትችለው ነገር አለ። እኛ ማሟላት የማንችለው ነገር አለ። እኛ ማሟላት የማንችለው በእግዚአብሔር ፊት በራሳችን መጽደቅ ብቻ ነው። ይሄ ሰው ማሟላት አይችልም። ሕግን መፈጸም አንችልም። ለምን? ስጋ ለባሽ ሁሉ ሕግን መፈጸም ተስኖታል ብሎ የእግዚአብሔር ቃል ስለሚናገር። ስለዚህ ይሄንን ማሟላት የማንችል ከሆነ ይህንን ሙሉ አሟልቶ በእግዚአብሔር ፊት ሊያጸድቀን የሚችል አንድ ያስፈልገናል። እሱም በእግዚአብሔርና በሰው መካከል ያለ መካከለኛ የሆነ ጻድቅ ኢየሱስ ክርስቶስ ነው። ይህንን ያሟላ ኢየሱስ ነው። ስለዚህ አሁን እኛም ማናሟላው ከሆነ ባሟላው ሙሉ ክፍያ በከፈለው በሱ ማመን ግድ ይለናል። አሁን ሮሜ 5:9 ላይ እንዳነበር በሱ ከቁጣው እንድናለን። እሱ በደሙ ከጸደቅን በሱ ከቁጣው እንድናለን። እግዚአብሔር አሁንም በኃጢአት ላይ ይቆጣል። አሁንም በኃጢአት ላይ እግዚአብሔር አቋሙን አልቀየረም። እግዚአብሔር በኃጢአት ላይ በነገራችን ላይ ምንጊዜም ቢሆን አቋሙን አይቀየርም። ምንጊዜም ሊቀየርም አይችልም። ምክንያቱም ኃጢአተኛውን ከበደል እንደማያነጻው ተናግሯልና። ይሄ ሁልጊዜ የማይቀየር ጉዳይ ነው። በኋላም ፍርድ ይሆናል ብለን የምንለው ኃጢአተኛ ስላለ ነው፣ ኃጢአተኛም ስለሚኖር። ስለዚህ እግዚአብሔር አቋሙን የሚቀይረው ምኑ ላይ ነው ካልን የልጁ የኢየሱስ ክርስቶስ ስራ ላይ ነው። እግዚአብሔር የሚቀየረው የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ የሚቀየረው የልጁ የኢየሱስ ክርስቶስ መገለጥ ላይ ነው። የልጁ የኢየሱስ ክርስቶስ መገለጥ ስንል የልጁ የኢየሱስ ክርስቶስ ሞት ከኃጢአት ሁሉ እንደሚያድን፣ የልጁ የኢየሱስ ክርስቶስ ደም ኃጢአተኞችን እንደሚያድን በማመን ላይ የእግዚአብሔር ቁጣ ይቀየራል፣ የእግዚአብሔር ፍርድ ይቀየራል። ስለዚህ እኛ የሚጠበቅብን ከኩነኔ ነፃ ለመሆን ልጁን ኢየሱስ ክርስቶስን ማመን ነው። መዳን ያለ ፍርድ ያለ ኩነኔ ሆኖ በእግዚአብሔር ፊት መቅረብ ማለት ይሄ ነው። ያለ ኩነኔ ያለ ፍርድ ያለ እግዚአብሔር ቁጣ መሆን ማለት ነው መዳን ማለት።
መዳን ማለት ይሄ ነው። ያለ ፍርድ፣ ያለ ኩነኔ፣ ያለ እግዚአብሔር ቁጣ መሆን ማለት ነው። ወይም እግዚአብሔር ፊት አሟልቶ ፍርድን ሁሉ በፈጸመው በኢየሱስ ክርስቶስ በማመን መጽደቅ ማለት ነው። መዳን ማለት ይሄ ነው። መዳን ማለት እንግዲህ መዳን ይሄንን ነው ብለን ካልን መዳን ይሄ ነው ካልን በሌላ ምክንያት ደግሞ በሌላ ቦታ ላይ ደግሞ ምን እናገኛለን? መዳን ማለት አዲስ ልደት ማግኘት ነው። ሙት የሆነውን መንፈሳችን በእግዚአብሔር መንፈስ ታድሶ አዲስ መንፈስ መቀበል። ሙት የነበረው መንፈሳችን መዳን ስንል መንፈሳችን ሙት ነበር። ለምን? አዳም ሞተ ብሏል። መንፈሱ ነው የሞተው። እሱ ብዙ ዓመት ቆይቷል። ስለዚህ ሰው ኃጢአተኛ ሲሆን ይሞታል፣ መንፈሱ ይሞታል። የሞተ መንፈስ ደግሞ የእግዚአብሔርን ቅድስና ማስተናገድ አይችልም። የሞተ መንፈስ ደግሞ እግዚአብሔርን ማምለክ አይችልም። የሞተ መንፈስ ደግሞ እግዚአብሔር ለማምለክ ብቁ አይደለም። የሞተ መንፈስ ደግሞ ፈጽሞ በእግዚአብሔር ፊት እውነተኛ አምልኮ መፈጸም አይችልም። የሞተ መንፈስ ደግሞ መንግስተ ሰማያትን ማሰብ ማወቅም መረዳትም አይችልም። ስለዚህ ሰው ሲድን አዲስ መንፈስ ያገኛል፣ አዲስ መንፈስ ይቀበላል። ቲቶ ምዕራፍ 3 ቁጥር 5 ላይ ይህንን ቃል ይናገራል። ቲቶ ምዕራፍ 3 ቁጥር 5 ላይ እንደዚህ ነው የሚለው፣ እንደ ምሕረቱ መጠን ይላል። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይልና ያ መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። ልብ በሉ። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስን አገኘን። እንግዲህ ይሄ አዲስ መንፈስን እናገኛለን። አዲስ መንፈስን ሮሜ ላይ ቅድም ብለናል። የህይወት መንፈስ ህግ እንደተቀበልን ሮሜ ላይ ቅድም ከኩነኔ ነፃ የሆነ ሰው የህይወት መንፈስን ህግ ተቀብሏል። የህይወት መንፈስ ህግ። ስለዚህ መዳን ስንል አዲስ መንፈስ፣ ሕያው የሆነ መንፈስ፣ እግዚአብሔርን ለማምለክ የሚበቃ መንፈስ፣ በጎ ህሊና ያለው መንፈስ፣ በጎ ዕውቀትን የተቀበለ መንፈስ፣ የታደሰ መንፈስ፣ የተለወጠ መንፈስ፣ የተባረከ መንፈስ፣ የእግዚአብሔር መንግስት የሚሰራ መንፈስ፣ በእግዚአብሔር መንግስት ውስጥ ያለ መንፈስን እንቀበላለን። ለዚህ ነው ሮሜ ላይ አባት ብላችሁ የምትጠሩበትን የልጅነቱን መንፈስ ተቀበላችሁ ይላል። አባ ከዛ በፊት አንልም ነበር፣ አምላኬ እንላለን፣ ችግር የለውም። ምክንያቱም ፍጥረት ሁሉ ከእግዚአብሔር አምላክነት ስር ስለሆነ። አባቴ ለማለት ግን መወለድ ይጠይቅ፣ አዲስ መንፈስ ማግኘት፣ አዲስ መንፈስ መቀበል። መዳን ማለት አዲስ መንፈስ መቀበል ነው። ይህንን ሐሳብ የምትሰሙ ሰዎች መዳን ሃይማኖት መቀየር አይደለም። መዳን ከአንዱ ሃይማኖት ወደ ሌላው ሃይማኖት መሄድ አይደለም። መዳን ወይ ፕሮቴስታንት ወይ ደግሞ ካቶሊክ ወይም ኦርቶዶክስ መሆን አይደለም። መዳን ማለት እንዳልኳቸው እርቅን ማግኘት፣ ከእግዚአብሔር ጋር ይቅርታን ማግኘት፣ እንደገናም ደግሞ ከኩነኔ ነፃ መሆን። መዳን አዲስ መንፈስ መቀበል፣ የዳነ መንፈስ፣ የተለወጠ መንፈስ፣ የተነሳ መንፈስ፣ ሕያው የሆነ መንፈስ፣ ዘላለማዊ የሆነ መንፈስን ከእግዚአብሔር መቀበል ስለሆነ ይህንን የድነት ትምህርት የምትከታተሉ ሰዎች ለሌሎቹም ሸር በማድረግ ለሌሎቹም በማካፈል ደግሞ ክርስቲያናዊ ግዴታችሁ እንድትወጡ ስል አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ።